መንፈሳዊ ውድቀትን እንዴት እናሸንፍ? አባቶቻችን መንፈሳዊ ውድቀትን እንዴት ነው ያሸነፉት? ምንስ ብለው ይገልጹታል? የሚለውን ነገር እናያለን። በዋናነት 5 ነገሮች መንፈሳዊ ህይወታችን እንድናሸንፍ የሚያግዙን ነገሮች እናያለን። እንዲሁም የአባቶቻችን ምክር ከመጽሐፍ ቅዱስ አንፃር ቃኝተን እናያለን። ሰላም እንደምን አላችሁ ውድ ተመልካቾቻችን? ዛሬ በዚህ ቪዲዮ እንግዲህ ከመግቢያ ለመጥቀስ እንደሞከርኩት በዋናነት መንፈሳዊ ውድቀትን እንዴት ማሸነፍ እንችላለን የሚለውን ሀሳብ ይዘን እናወራለን ማለት ነው። ታዲያ ለዚህ ቻናልም አዲስ ከሆናችሁ እንግዲህ ይህ ቻናል የመንፈሳዊ ህይወትን ለማሳደግ የተከፈተ ቻናል ነው። መንፈሳዊ ህይወታችንን አብረን እናሳድግበታለን። በዋናነት ስለ ጸሎት፣ ስለ እግዚአብሔር፣ ስለ ሀልዎተ እግዚአብሔር እንዲሁም ደግሞ ወደ እግዚአብሔር እንዴት መቅረብ እንችላለን፣ ዓለማዊነትና መንፈሳዊነትን እንዴት ማጣጣም እንችላለን፣ ጥያቄዎቻችንን እንዴት መመለስ እንችላለን የሚለውን ነገር እናወራበታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ አዲሶች ሰብስክራይብ አድርጉ፣ እንኳን ደህና መጣችሁ እያልን ነው። የነበራችሁ ደግሞ እንግዲህ ለዚህ ቤተሰብ የነበራችሁ ሼር እና ላይክ ማድረግ አይረሳ። ለወዳጅ ዘመዳችሁን ላኩላቸው። መንፈሳዊ ስጦታ ታላቅ ነገር ነውና ለሰው የምትሰጡት ትልቅ ነገር ቢኖር መንፈሳዊነታችሁን ነው፣ ወደ እግዚአብሔር የምታደርጉት ነገር ነውና አብራችሁን ቆዩ እንላለን። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሁን በቀጥታ ወደ ሀሳቦች እንሄዳለን። ስለ መንፈሳዊ ውድቀት እንግዲህ ዛሬ እናወራለን ተባብለናል። ታዲያ ስለ መንፈሳዊ ውድቀት ስናወራ በቅድሚያ ግን ሁለት ነገሮችን ማንሳት ይጠበቅብናል ማለት ነው። ስለ መንፈሳዊ ህይወት ውድቀቶች እንግዲህ ስናይ ጥልቅ የሆነ የውስጥ ማንነት ፍተሻ እናደርጋለን። ይህ የምናደርገው ለምንድነው? ምን ላይ እንዳለን፣ የመንፈሳዊ ህይወታችን ምን ላይ እንደሆነ፣ ወደ እግዚአብሔር ምን ያህል ቅርብ ነን፣ ከአምላካችን ጋር ምን ያህል እንገናኛለን፣ ምን ያህልስ በቀን ጸሎት እናደርጋለን የሚለውን ነገር ለማወቅ ነው። ሌላኛው ነገር የእግዚአብሔር ረዳትነትን መሻት አጥብቀን መፈለግ ይጠበቅብናል ማለት ነው። እንግዲህ መንፈሳዊ ህይወት ሲጀመር እንደ ስፖርት ወይም ደግሞ እንደ ሌላ የዓለም ስራ እኛ ስለጠነከርን ብቻ የሚሆን ነገር አይደለም። የእግዚአብሔር ረዳትነት፣ የመላእክቱ ቅዱሳኑ አጋዥነት ስለሚያስፈልገው የእግዚአብሔር ረዳትነትን አብዝተን እንሻለን ማለት ነው። ታዲያ እንግዲህ በዋናነት መንፈሳዊ ውድቀትን ለመከላከል ይጠቅሙናል ወይም መንፈሳዊ ውድቀትን ለማሸነፍ ያግዙናል ብለን የምናስባቸው ትልቅ ሀሳቦች አሉ። እንግዲህ የመጀመሪያው ራስን መመርመርና የውድቀቱ መንስኤ ለይቶ ማወቅ ነው። ቅድም ካነሳነው ሀሳብ ጋር የተወሰነ ይዛመዳል። ብዙዎች ራሳቸው እንዴት መመርመር እንዳለባቸው፣ የቱ ጋር እንዳሉ፣ የቱ ጋር እንደወደቁ፣ በምን ምክንያት እንደወደቁ ራሳቸው ባለመመርመራቸው በጊዜ ሂደት ከእግዚአብሔር ጋር እየተሰናከሉ ወዳልሆነ ነገር ይሄዳሉ ማለት ነው። ታዲያ የአንድ ኦርቶዶክሳዊ ትልቁና ነገሩ ምንጩ፣ የፈተናው ምንጩ የት ጋ ነው፣ የጣለኝ ነገር ምንድን ነው ብሎ ዘወር ብሎ አስቦ ማየት ይጠበቅበታል ማለት ነው። ታዲያ በዚህ ራስን በመመርመር ውስጥ ምን አይነት ነገሮች አሉ ካላችሁ የጸሎት መቀዝቀዝ የሚባል ነገር አለ። ይህ ማለት ከእግዚአብሔር ጋር በየቀኑ የምናደርገው ጸሎታችን እየደከመ እየሰለችን ሲሄድ በኋላ ደግሞ ጨርሶ ሳናደርግ ስንቀር ይህ የጸሎት መቀዝቀዝ ይባላል ማለት ነው። ሌላኛው ትዕቢት ነው። እንግዲህ በጣም ደግሞ ወደ እግዚአብሔር የተጠጉ ሰዎች አንዳንድ የሚጥላቸው ነገር ትዕቢት ነው። እንግዲህ ስለ ትዕቢት በጣም ብዙ አባቶቻችን ገዳማውያን ሁሉ ሳይቀር ይጥላቸው የነበረ ክፉ የሆነ መሰናክል ነው። በኋላ እናየዋለን እንግዲህ እና እኔ ጠንካራ ነኝ አልወድቅም ብሎ ማሰብ ለመንፈሳዊ ውድቀት ይዳርጋል እና ከእንደዚህ አይነት መቆጠብ በጣም መልካም ነው ማለት ነው። መመጻደቅም ብለው አባቶቻችን እንግዲህ ይገልጹታል ማለት ነው። ሌላኛው አካባቢና ጓደኝነት ነው። እንግዲህ በራስን በመመርመር ውስጥ የምናየው ነገር አካባቢና ጓደኝነት ነው። አካባቢያችሁ ምን ያህል ተጽዕኖ አለው? ምን ያህል ወደ እግዚአብሔር እንድትቀርቡ ጫና ያሳድራል? ምን ያህል ከእግዚአብሔር እንድትርቁ፣ መንፈሳዊ ህይወትን እንዳታስቡ፣ ከክርስትናችሁ እንድትወጡ ምን ያህል ተጽዕኖ ያደርጋል የሚለውን ነገር መመርመርና ማወቅ፣ ለዛ ደግሞ መፍትሄ መፈለግ ትልቅ የሆነ ነገር ነው። እንግዲህ ሌላኛው ጓደኝነት ነው። በጣም ብዙዎች ስለ ጓደኝነት ሲገልጹ ጓደኝነት በጣም መልካም የሆነ ነገር ነው። እውነት ለመናገር ግን ጓደኞቻችሁ ምን አይነት ጓደኞች እንዳሏችሁ፣ ወደ እግዚአብሔር እንሄድ፣ ቅዱሳት መጻሕፍት እናንብብ፣ እንቁረብ፣ ሚስጥራት ላይ እንሳተፍ ነው የሚሉ ወይስ በተቃራኒው ነው የሚለውን ነገር በደንብ ማሰብ ይጠበቃል ማለት ነው። እንግዲህ ዓለም የምታቀርብልን ሁለት አይነት ጓደኞች አሉ። አንዳንዶቹ በጣም በመንፈሳዊታቸው ብርቱ የሆኑ አበርትተው እኛን የሚያበረቱ ይኖራሉ። ሌሎች ደግሞ እንግዲህ በጣም የሚያሳዝን ሁኔታ ወደ ዝሙት፣ ወደ አልባሌ ነገሮች፣ ወደ ሱስ የሚወስዱ በርካታ የሆኑ ጓደኞች ይኖራሉ ማለት ነው። ስለዚህ በዚህ ጉዳይ ላይ በደንብ ጥልቅ የሆነ አንድ ቪዲዮ እሰራላችኋለሁ፣ ግን ለዛሬው እችን ያዙ። ሌላኛው ነገር የንስሐ ኃይል ነው። እንግዲህ ኢስተርን ኦርቶዶክስ የንስሐ ኃይል የሚለው the power of repentance ብለው ይጠሩታል። የንስሐ ኃይል ማለት ነው። ስለ ንስሐ አንድ ቪዲዮ ሰርቼ ነበረ። ያኛው ቪዲዮ ገብታችሁ ማየት በጣም አሪፍ ነው። ንስሐ እንዴት መያዝ እንችላለን፣ ንስሐ አባት ምንድነው፣ ለምንድነው የሚያስፈልገው የሚለውን ነገር በሰፊው አይተናል ማለት ነው። ታዲያ የንስሐ ኃይል በጣም ኃይል የሆነ ነገር ነው። ሰው የወደቀ ሰው ከእግዚአብሔር ተቋርጦ የሄደ ሰው
ድጋሚ በንስሐ ነው የሚመለሰው ወደ እግዚአብሔር ማለት ነው። ድጋሚ በቄደር ድጋሚ በንስሐ እና ንስሐ ትልቅ ነገር አለ። በዚህ በንስሐ ውስጥ ተስፋ መቁረጥ የሚለውን ነገር በጣም አደገኛ የሆነ ነገር ነው። እንግዲህ በጣም ብዙ ሰዎች ተስፋ በመቁረጣቸው ምክንያት ከእግዚአብሔር አንዴ ተለይተው ከዛ በኋላ ኃጢአት ሰርቼ ድጋሚ ወደ እግዚአብሔር እንዴት እመለሳለሁ የሚል ክፉ የሆነ የሀሳብ እያመጣባቸው ሁልጊዜ የሚያለቅሱ ሁልጊዜ የሚሰቃዩ በጣም ብዙ ወገኖቻችን እንዳሉ እናውቃለን። ታዲያ በንስሐ ውስጥ ተስፋ ለመቁረጥን ትልቅዬ ዋጋ ነው። እግዚአብሔር ለምን ኃጢአት ሰራችሁ ለምንስ ወደቃችሁ ብሎ የሚቀጣን አምላክ አይደለም። ለምን ወደ ንስሐ አዘጋጅቼላችሁ ወደ እኔ እንድትመጡ መንገዱ አሳይቻችሁ መንገዱ የሚመሩ ካህናት ሊቃነ ጳጳሳት ሹሜላችሁ ለምን ንስሐ ገብታችሁ ወደ እኔ አልመጣችሁም ብሎ ሊወቅሰን ይችላል። ታዲያ ንስሐ መግባት የግዴታ ነው ማለት ነው። ሌላኛው ወደ ንስሐ አባት መሄድ ያው የሁላችን ግዴታ ይሆናል። በአካባቢያችን ንስሐ መያዝ ለመንፈሳዊ ሕይወት ውድቀት እንዳያጋጥመን ትልቁ ድርሻ ይወጣሉ ወይም ከወደቅም ለመውጣት መልካም ይሆናል ማለት ነው። እንግዲህ መጽሐፍት እንደሚናገሩት ብቻን ከመታገል ከሰው ጋር መሞከር ከሰው ጋር መታገል የተሻለ ነው። እንግዲህ መካሪ አልባ ጉዞ በጣም ከባድ ነው ብለው እንግዲህ በንስሐ ሲመስሉት ጥቅጥቅ ያለ ጫካ ውስጥ ገብተህ ያለ መካሪ ያለ ካርታ መሪ እወጣለሁ ብሎ እንደማሰብ ይገልጹታል። እና ንስሐ ትልቅ አባቶች ናቸው። እንግዲህ አባቶቻችሁን በደንብ ማየት እና ንስሐ መግባት መልካም ነው። ሌላኛው ነገር በትንሽ መጀመር ሶስተኛው ሀሳባችን ነው። በየትንሹ ማድረግ ለመንፈሳዊ ውድቀት ከምናሸንፍባቸው ትልቁ ነገር አንዱ በየትንሹ መጀመርና በየትንሹ እያደረግን መሄድን ነው። ዛሬ አባታችን ሆይ ብሎ የደገመ ሰው ዛሬ ምናልባት 5 ደቂቃ ለጸሎት የቆመ ሰው ነገ ደግሞ ምናልባትም 8 ደቂቃ ከዛ እንደዛ እያደረገ መሄድ ይጠበቅበታል። እንግዲህ በየቀኑ የሚኖረን የጸሎት ጊዜ 7 ነው። በጸሎት ግን ቢያንስ 2 1 3 እያደረግን ቀስ እያደረግን መጨመር ነው። እንግዲህ እንዴት ብለው ያስረዳሉ ካላችሁ በየጥቂቱ መጀመርን በጣም ረጅም ጉዞ ለመሄድ አንድ ሰው በአንዴ እየሮጠ መጀመር የለበትም። ረጅም ጉዞ ለመሄድ ከፈለክ ትልቁ ነገር ቀስ እያልክ በአንድ 2 እርምጃ ቀስ እያልክ ነው መጀመር ያለብህ እንጂ በአንዴ ሮጠህ ከጀመርክ አትደርስም። መንገድ ላይ ትደክማለህ፣ ትወድቃለህ ማለት ነው። ንስሐም እንግዲህ መንፈሳዊ ሕይወት እድገታችንም እንደዛ ነው። ልክ የማራቶን ሯጭ ትንሽ በትንሽ ቀስ ብሎ በሶምሶማ ጀምሮ ከዛ እየፈጠነ ወደ መጨረሻው በጣም ኃይለኛ የሆነ ኢነርጂ ጨምሮ እንደሚያሸንፈው ማለት ነው። ሌላኛው አራተኛው ምስጢራተ ቤተክርስቲያን ላይ መሳተፍ ነው። ሳክራመንታል ላይፍ ይሉታል ኢስተርን ኦርቶዶክሶች የሚገልጹበት እንግሊዝኛው። መንፈሳዊ ሕይወት በራስ ጥረት ብቻ የሚገነባ ሳይሆን በመለኮታዊ ኃይል የሚታገዝ ጭምር እንደመሆኑ መጠን በምስጢራት መሳተፍ ትልቅ ድርሻ አለው ማለት ነው። በመንፈሳዊ ሕይወታችን እንድንበረታ ቅዱስ ቁርባን ስንቀበል የእግዚአብሔር መንፈስ በውስጣችን እናድሳለን። በምስጢራት ስንሳተፍ በቅዳሴ ስንገኝ እንግዲህ ጸበሉን፣ ጠምቀቱን ሁሉ ነገር ስናደርግ በእንደዚህ አይነት ነገሮች በኃይል በውስጣችን የመንፈስ ቅዱስ ኃይል እየሞላ ይሄዳልና በምስጢራት ቤተክርስቲያን መሳተፍ ትልቅ ድርሻ ነው ማለት ነው። አምስተኛው ትዕግስትና ጽናት ነው። አባቶቻችን ስለ ትዕግስት ሲያስተምሩን በጣም በሚገርም ሌብል ቅዱስ ያሬድን አንስተው ያስተምሩናል። ቅዱስ ያሬድ 7 ጊዜ ስትወድቅ ያያትን ነገር አይቶ 7 ጊዜ ወድቆ 7 ጊዜ ይነሳል የሚለውን የመጽሐፍ ቅዱስ ጥቅስ እንግዲህ የተፈጸመ በተግባር ያሳየ ታላቅ አባት ነው። 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለው ምሳሌ 24 ቁጥር 16 ያለ ቃል ነው። እንግዲህ ይህንን ቃል በተግባር መፈጸም ይጠበቅብናል ማለት ነው። እስከምን ድረስ ትዕግስተኛ ልሆን ካላችሁ ልክ ጌታ ቅዱስ ጴጥሮስን ስንት ጊዜ ድረስ ይቅርታ ልበለው ይቅርታ ላድርግለት ሲለው 7 ጊዜ 7 ነው እንጂ ብሎ እንደመለሰለት ማለት ነው። እና ትዕግስትና ጽናት በመንፈሳዊ ሕይወት በጣም ትልቁ ድርሻ የሚይዘው ነገር ነው። ውድቀት እንደ ትምህርት ተጠቀምበት ይላሉ ሌሎች ደግሞ። ውድቀትህን እንደ ትምህርት ተጠቀምበት። የጣለህ ምን እንደሆነ ማወቅ፣ ከዚህ በፊት የጣላችሁ ዝሙት ከሆነ የጣላችሁ የዝሙቱ መንስኤ ምንድነው? ምን አይነት ነገር ሳይ ነው እንደዚህ አይነት ነገር የሚፈጠርብኝ? አእምሮዬ ውስጥ ግደል ግደል የሚያሰኘኝ ምን አይነት ነገር ሲመጣ ነው ምናምን የሚለውን ነገር በደንብ አስተውሎ ማየት ይጠበቅብናል ማለት ነው። ታዲያ ስለ መንፈሳዊ ውድቀት ወይም ደግሞ ስለ መንፈሳዊ ፈተና ውድቀቶች ማሸነፍ ላይ ቅዱሳን አባቶቻችን እንዴት ነው የሚገልጹት? እንዴትስ በምን አይነት እይታ ያዩታል የሚለውን ነገር አንድ 4 ሀሳቦች እንይ። የቤተክርስቲያን አባቶች መንፈሳዊ ውድቀትን ከቀላል ስህተት በላይ እንደ ነፍስ መታመም ከእግዚአብሔር ብርሃን መራቅ አድርገው ይቆጥሩታል። አባቶች መንፈሳዊ ውድቀት የሚገልጹባቸው ዋና ዋና 4 መንገዶች አሉ። እነዚህ ምንድን ናቸው? እንደ መታወር ጨለማ አድርገው ይገልጹታል።
የአይን መታወር ወይም ጨለማ አድርገው ይገልጹታል። እንግዲህ አባቶች ውድቀትን ከእይታ መጥፋት ጋር አያይዘውታል። አንድ ሰው መንፈሳዊ ህይወቱ ሲወድቅ የነፍሳዊ አይኖቹ ይጋረዳሉ። እንግዲህ እንደምታስታውሱት አንድ ሰው ፊዚካሊ አይኑ ሲጠፋ ወይም ደግሞ አይኑ ታውሯል ስንል ከጉድጓዱ ከግንቡ ጋር እየተጋጨ እጽዋቱ ጋር እየተቧጨረ እንደሚሄድ ታስታውሳላችሁ። እና አንድ ሰው መንፈሳዊ ህይወቱ ላይ ትኩረት ሳያደርግ ሲቀር አይኖቹ ሲታወሩ፣ መንፈሳዊ ህሊናዎቹ ሲታወሩ ልክ ነፍሱ ትራባለች፣ ልክ የጾም የጸሎት ጊዜዋን ታጣለች። እናም ልክ ከዛፍና ከግንዱ ጋር እየተጋጨ እንደሚሄድ አይነ ስውር እንደዛ እየተላተመች ከጠላት ከዲያብሎስ ጋር እየተላተመች በዝሙቱ በኃጢአቱ በሁሉ ነገር እየወደቀች ትጎሰቁላለች ማለት ነው። እንግዲህ ይህንን ያስረዱናል አባቶቻችን። ትልቁ የህሊና እውረት ማለት እግዚአብሔርን ማየት ማቆም ነው። እግዚአብሔር እንደሌለ አድርጎ ማሰብ፣ እግዚአብሔር እኛ ጋር እንደሌለ መንፈስ ቅዱስ በውስጣችን እንደሌለ አድርገን ካሰብን በእርግጥም ትልቅ አይነ ስውር ሆነናል ማለት ነው። ሌላኛው የኃጢአት አስከፊነት መለየት ይሳነዋል። ዛሬ ትውልዱ እንግዲህ ትልቅ ፈተና የሆነበት የኃጢአት አስከፊነት መለየት ስለማያቅተው ነው። ዝሙት እንደ ቀላል ነገር አድርገው የሚያስቡ ሰዎች አሉ። ኃጢአት መስራትን እንዲሁም የተለያዩ ነገሮች ማድረግ ማጭበርበርን እንደ ብልህነት እንደ ጨዋነት፣ ዝሙትን ድንግልናን በየሜዳው መጣል እንደ አዋቂነትና እንደ የተማረ አካል አድርጎ እየታሰበ ይገኛል። እና ህዝቤ እውቀት ከማጣቱ የተነሳ ጠፋ የሚለው የመጽሐፍ ቅዱስ ጥቅስን የሚያስታውሰን ነገር ነውና እንደዚህ አይነት ነገሮች ላይ በጣም ትኩረት ማድረግ ይጠበቅብናል ማለት ነው። ቅዱስ ይስሐቅ ሶርያዊ እንደሚለው ሰው ከእግዚአብሔር ሲርቅ ብርሃን እንደራቀው መንገደኛ ነው፣ ጉድጓድም ሜዳ ይመስለዋል፣ እሾህም አበባ ይመስለዋል ይላል። ውድቀት ከእውነት የማየት አቅም ማጣት ነው። እንግዲህ እግዚአብሔርን ማየት ማጣት ማለት ያኔ ትልቅ የመንፈስ ውድቀት አጋጥሟል እንላለን። ሌላኛው እንደ ጽኑ ህመም ወይም ደዌ ብለው ይገልጹታል። ደዌ እንግዲህ እንደምታስታውሱት በጣም አደገኛ የሆነ ነገር ነው። ሰው ሲታመም የምግብ ፍላጎቱ እንደሚዘጋ፣ ነፍስም ስትወድቅ የመንፈሳዊ ምግብ ያ ማለት ከጸሎት ከጾም ከቅዳሴ ፍላጎቷ ትርቃለች ማለት ነው። ፍላጎቷ እየተዘጋ ይሄዳል። ቤተክርስቲያን የነፍስ ማፈወሻ ሆስፒታል የተባለችው ለዚህ ነው። ቅዱስ ዮሐንስ አፈወርቅ እንግዲህ ቤተክርስቲያንን ሲገልጻት እንዴት እንደሚገልጻት ታስታውሳላችሁ። ሆስፒታል ናት እንጂ ፍርድ ቤት አይደለችም። እውነተኛ ታማሚ እውነተኛ ታካሚ መጥቶ እውነተኛው መድኃኒት የሚያገኝባት፣ ሳይድ ኢፌክት የሌለበት፣ ምንም የጎንዮሽ ጉዳት የሌለበት እውነተኛ መድኃኒት ክርስቶስ ኢየሱስ የሚገኝባት ትክክለኛ ሆስፒታል ብሎ ይገልጻታል ማለት ነው። ታዲያ ወደ ሆስፒታላችን መገስገስ፣ ትክክለኛ ነገር ወደምናገኝበት ነገር መገስገስ የብዙዎቻችን ነገር ሊሆን ይገባል ማለት ነው። ሶስተኛው ትህትናን ለመማር የሚሰጥ ፈተና ብለው ይገልጹታል። እንግዲህ ትምህርት ለመውሰድ የሚሰጠን ነገር ነው። በዚህ እንግዲህ በጣም ብዙ አባቶቻችን ወድቀውበት ያየነው ነገር ነው ማለት ነው። አንዳንድ ጊዜ አባቶች ውድቀትን በአዎንታዊ ጎን ያዩታል። የአንድ ሰው በትዕቢት ተወጥሮ እኔ ጻድቅ ነኝ ብሎ ሲያስብ እግዚአብሔር እውነተኛ ማንነቱን እንዲያውቅ ጥቂት ፈተናዎች ሊፈቅድለት ይችላል። እንግዲህ ከዚህ የሚገለጸው ታላቁ አባ ዳንኤል ነው። በመጽሐፈ መነኮሳት ላይ የምታገኙታላችሁ። እንዲሁም በአንዳንድ የስንክሳር ታሪኮች የሚገኝ አንድ ታላቅ አባት አባ ዳንኤል የሚባል ነበረ እና በበረሃ ሲኖር እንግዲህ የሚመገበው ቅጠል ነው። በጣም ከባድ የሆነ ምግብ ነው። ቅጠል ብቻ እየተመገበ የሚኖር ታላቅ አባት ነበረ። ከዛ በኋላ በአንድ ወቅት እንዲህ አለ፣ እግዚአብሔር የኔን ማዕረገ ብቃት የደረሰ ሰው ካለ እባክህን አሳየኝ፣ ደስ ባለኝ ብታሳየኝ ብሎ ወደ እግዚአብሔር አመለከተ። በኋላም እግዚአብሔር ወደ ከተማ እንዲገባና ከአንድ ንጉስ ቤት እንዲሄድ አድርጎ ንጉሱ የሚበላው ምግብ በጣም የኮመጠጠ በጣም ከባድ የሆነ ምግብ እንዲበላ አደረገው። ንጉሱ እንብላ ብሎ አቀረበ። በኋላ አባ ዳንኤል እሱ የለመደው ቅጠል ንጹህ ቅጠል ነው፣ የሚኮመጥጥ ቅጠል ሳይሆን ኖርማል የሆነ ቅጠል የሚመር ቅጠል አይነት ነገር ነውና ኮምጣጣውን መብላት ሲያቅተው ምን ያህል ወደ ነፍሴ መመለስ እንዳለብኝ ብሎ አሰበ። ድጋሚ በረሃ ሂዶ እየወጣ እየወረደ በጣም ለብዙ ዘመናት እግዚአብሔርን በትህትና አገልግሎታል እና መንፈሳዊ ውድቀት ላይ አንዳንዴ ትህትናን ለማማር ተብሎ ፈተናዎች ይመጡብናል ማለት ነው። አባ መቃርስ እንደሚሉት አንዳንድ ጊዜ መውደቅ ካለህበት የትዕቢት ሰማይ ወርደህ በትህትና ምድር ላይ እንድትቆም ይረዳሃል ብለው እንግዲህ አባ መቃርስ ያስተምራሉ። እንደ መጥፎ መምህርም አድርገው ይወስዱታል ማለት ነው። ታዲያ በመንፈሳዊ ውድቀታችን የምንማርበት አንዱ መጥፎ መምህር ብለው ያስተምራሉ ማለት ነው። አራተኛው አባቶቻችን መንፈሳዊ ውድቀት ማሻሻል ላይ እንግዲህ መንፈሳዊ ውድቀት እንደ እንቅልፍ አድርገው ያስቡታል። ስፒሪቹዋል ስላምፐር ተብሎ ይታወቃል ማለት ነው በእንግሊዝኛው።
አንተ የምትተኛ ንቃ ከሙታንም ተነሳ የሚለው ቃል መነሻ በማድረግ ውድቀትን ነፍስ በስዛና በቸልተኝነት ተኝታ መቆየት እንደሆነ ይገልጻሉ ማለት ነው። ንስሐ ደግሞ ከነዚህ እንቅልፍ መንቃትና ዓይንን ገልጦ ወደ እግዚአብሔር መመልከትን ያሳየናል ማለት ነው። ታዲያ በዚህ ቅዱስ ዮሐንስ አፈወርቅን እንደዚህ ብለው አባቶቻችን ሁሉ ገልጸውታል ማለት ነው። መውደቅ ሰብአዊ ባህሪ ነው ይሉናል። ወድቆ መቅረት ግን ሰይጣናዊ ባህሪ ነው። መውደቅ ምን አልኳችሁ? ሰብአዊ ባህሪ ነው። በጣም ብዙዎች አባቶቻችን እንግዲህ ያስተማሩን አዳምም ጨምሮ እንግዲህ በጣም ብዙዎቹ ወድቀዋል። ነገር ግን ወድቀው አልቀሩም። ወድቀው ድጋሚ ተነስተው ወደ እግዚአብሔር የተጠጉ ታላላቅ አባቶቻችን ለዛሬ በትልቅ በጸሎት የምናስባቸው ነገሮች ናቸው ማለት ነው። ሶስት ታላላቅ የአባቶች ታሪክን በዚህ ውስጥ እንግዲህ ምን አይነት መንፈሳዊ ውድቀት አጋጥሟቸው እንዴትስ ወደ እግዚአብሔር እንደተጠጉ የሚያሳዩ ሶስት ታሪኮችን እናያለን። እንግዲህ በዋናነት የመጀመሪያው የቅዱስ ሙሴ ጸሊም ታሪክ እናያለን። ከወንበዴነት ወደ ቅድስና ያወጣው ነገር ምንድን ነው የሚለው እናያለን። ማንኛውም ሰው መለወጥ ይችላል የሚል ትልቅ ማረጋገጫ አለ። ለዚህም ትልቁ ማረጋገጫችን ሙሴ ጸሊም ነው። ሙሴ ጸሊም ወንበዴ፣ ሽፍታ፣ ነፍሰ ገዳይ እና በኃጢአት የሰመጠ ሰው ነበረ። ታዲያ በአንድ ወቅት ግን የእግዚአብሔር ሀልዎት ትንሽ ማሰብ ጀመረና ወደ ገዳም ሄደ ማለት ነው። ነገር ግን ገዳም እንደገባ ወዲያው ቅዱስ አልሆነም። የቀድሞ ኃጢአቱና ክፉ ሀሳቡ ለዓመታት ይፈትነው ነበር። እንግዲህ ኦርቶዶክሳውያን እንደምታስታውሱት በአንድ ሳምንት በጸሎት ብርታታችን ብቻ ራሱ ምን ያህል የመንፈሳዊ ፈተናዎች እንደሚመጡ ታውቃላችሁ ማለት ነው። ሰይጣን ከሌላው ማህበረሰብ ይልቅ እኛን በጣም በኃይለኛው ይፈትነናል። ለምን? ኦልሬዲ ያመልጡኛል ወደ እግዚአብሔር እየተጠጉ ነው ብሎ ስለሚያስብ በጣም ይፈትኑናል ማለት ነው። ሙሴ ጸሊም በገዳም ገብቶ ሲጸልይ ወደ እግዚአብሔር ጸሎት ሲያቀርብ የሚመጣበት የነበረው የእግዚአብሔር ምሕረትን አይደለም። መጀመሪያ አካባቢ ሲያገኘው የነበረው ምንድነው? በምድር ላይ እያለ በዓለም ላይ እያለ የፈጸማቸው ኃጢአቶች፣ የፈጸማቸው ነፍሰ ገዳይነቶች፣ ዝሙቶች ሁሉ እግዚአብሔር ባላወቀ ሰይጣን በረቀቀ መንገዱ እያመጣ ይፈትነው ነበረ። ከዛ እነሱን እያሰበ ወደ እግዚአብሔር እንዳይጠጋ እንዴት አንተ ኃጢአተኛ ስትሆን እንዴት ታደርጋለህ እያለ ይፈትነውና ድጋሚ ወደ ፈተና እንዲወድቅ ያደርገው ነበረ ማለት ነው። በኋላ ግን ሙሴ አንድ አባት ጋር ይሄዳል። እነዚህ አባት ትልቅ ተራራ ጋር ያወጡትና የፀሐይ መውጫ ብርሃን አሳይተውት እንግዲህ ጨለማ ነበረ ሲያወጡት። ከዛ በኋላ ትንሽ በትንሽ የፀሐዩ ብርሃን እየፈነጠቀ ጨለማዎቹን እያስወገደ ሲመጣ ያሳዩታል። ከዛ በዚህ መልኩ ወደ እግዚአብሔር መቅረብ ትችላለህ ብለው አስተምረውት ይሄዳሉ። ሙሴ ጸሊም የብርሃኑን ፍንጣቂዎችን እያየ ፀሐይዋን ኩልል ብሎ መውጣት እያሰበ እኔ ከጨለማ ውስጥ ነው ያለሁት፣ ግን ምናልባት እነዚህ የፀሐይ ጮራዎች እንደማያቸው በዛ መልኩ እግዚአብሔርን ብፈልገው አገኘዋለሁ ብሎ በኋላ ወደ ብቃት ደረጃ ደርሰዋል ማለት ነው። እግዚአብሔር ጸሎቱ ተቀብሎት በጣም ታላቅ ቅዱስ ተብሎ በቤተክርስቲያናችን እንግዲህ በስንክሳርም ተጽፎ የሚገኝ ታላቅ አባት ነው። ሌላኛው ሁለተኛ አድርገን የምናየው አባ መቃርስ ነው። አባ መቃርስ በአንድ ወቅት የኃጢአተኛዋ ሴት ታሪክ ላይ እንዲህ አይነት ሰርቶ ነበረ። አንድ ቀን አባ መቃርስ በመንገድ ሲሄዱ አንዲት በዝሙት የምትታወቅ ሴት አገኟት። ሰዎች ሁሉ ይጸየፏት ይፈርዱባትም ነበረ። ከዛም አባ መቃርስ እርሳቸው ግን በፍቅር ዓይን ተመለከቷት ማለት ነው። ከዛም እሷ እንዲህ አለቻቸው፣ አባቴ እኔ እኮ የረከስኩ በዝሙት የወደድኩ ዓለማዊ ሴት ነኝ። እንዴት እርሶ በፍቅር ዓይን ያዩኛል? እንዴት በትህትናስ እንዴት አደርሽ እንዴት ዋልሽ ይሉኛል ብላ መለሰችላቸው። ከዛም እሳቸው ምን አሉ መሰላችሁ? ልጄ ሆይ እግዚአብሔር ካንቺ ጋር ነው አሏት። ማኗን? ባለ ዝሙቷ ሴት ማለት ነው። እግዚአብሔር ካንቺ ጋር ነው አሏት። ያ የፍቅር ቃል ልቧን ሰብሮት ንስሐ ገብታ በቅድስና ኑራለች ማለት ነው። እንግዲህ ከውድቀት ለመነሳት የእግዚአብሔር ፍቅር ከኃጢአታችን እንደሚበልጥ ማመን አለብን። ቅዱሳን አባቶቻችን እንግዲህ በዋናነት የሚታወቁት ሰው ሰብሮ በመጣል ሳይሆን ሰው እንዴት አድርጌ ወደ እግዚአብሔር ላምጣው፣ እንዴት አድርጌ ላግዘው በሚል መልኩ ነው። ስለ ኃጢአታችን የሚጸየፉን ሳይሆን ስለ ኃጢአታችን ወደ እግዚአብሔር የሚለምኑልን አባቶቻችን አያሳጣን። ታዲያ እንግዲህ ሁለተኛ ታሪኩ አባ መቃርስ አየን። ሶስተኛውና ዋነኛው ነገር ግን ቅዱስ ጴጥሮስ እናያለን። ቅዱስ ጴጥሮስ የጌታ ደቀ መዝሙር እንግዲህ ለፈተናም ለፍጥነትም ለትምህርትም ፈጣኑ የነበረ ጴጥሮስ አንተ ኮክ ወዲ በዛቲ ኮክ አሐንጻ ቤተክርስቲያኔ ተብሎ የተነገረለት ጴጥሮስ ሆይ አንተ አለት ነው፣ በአንተ አለትነት ቤተክርስቲያኔን እሰራታለሁ እገነባታለሁ ተብሎ የተነገረው ቅዱስ ጴጥሮስ በአንድ ወቅት ጌታ ከዚህ ከእናንተ ውስጥ እንግዲህ ሁሉም ይሸሸኛል፣ የተያዝኩ ጊዜ መንጋው ይበተናል ብሎ የተነገረውን ነገር እንደሚፈጸም ሲረዳቸው፣ ቅዱስ ጴጥሮስ ግን ይህን አይሆንብህ፣ ይህን አይሆንም፣ ሁሉም ቢክዱህ እንኳን እኔ አልክድህም ብሎ አንድ ቃል ገብቶለት ነበረ። በኋላ ጌታ ኢየሱስ ክርስቶስ ግን ተው፣ ከአቅምህ በላይ የሆነ ነገር እንደዚህ አታድርግ ብሎ ገስጾት ነበረ። ጴጥሮስ ጌታ ኢየሱስ ክርስቶስ ተይዞ
በሮማ አደባባዮች ሁሉ ሲሰቃይ ሲቸገር በሌሊት ወደ ንጉሱ ፍርድ ሲያስገቡት በር ላይ ሴቶች ቆመው አንተ ከናዝሬቱ ከኢየሱስ ወገን አይደለህም ወይ ብለው ይጠይቁታል። አስቀድሞ ክርስቶስ ኢየሱስ 60 ጊዜ ትክህደኒ ዘእንበለ ይነቁ ደርሆ ዶሮ ሳይጮህ 3 ጊዜ ትክደኛለህ እውነት እልሃለሁ ብሎት ነበረ። በኋላ ጴጥሮስ 3 ጊዜ ካደው። በአንድም በሌላ መንገድ ፈራ፣ ከጌታው ተለየ። ከዛም ጌታ ዶሮ ሲጮህ ዘወር ብሎ አየው። ንስሐ መሆኑ ነው። የጌታ ፍቅር እይታ የንስሐ መንገድ ሲጠራው ነው። ጴጥሮስ ከዛ ከነበረበት ወጥቶ ወደ ውጭ ምርር ብሎ አለቀሰና አቤቱ ጌታዬ ማረኝ አለ። የንስሐ መንገድ በዚህ መልኩ እንዳይሆን ሲያሳስበን ማለት ነው። ከዛ በኋላ ጴጥሮስ ከዛ ውድቀት ከ3 ጊዜ ክህደት በኋላ የቅዱስ ጴጥሮስ በኋላ ተመልሶ በዮሐንስ ወንጌል ምዕራፍ 1 ላይ እንደምናገኘው ጴጥሮስ ሆይ ትወደኛለህን ሲለው ክርስቶስ አዎ እወድሃለሁ፣ ታዲያስ ከወደድከኝ በጎችን ጠብቅ፣ ጠቦቶችን አሰማራ እያለ 3 ጊዜ ደጋግሞታል። በሶስተኛው ጴጥሮስ ሆይ ትወደኛለህ ሲለው ጴጥሮስ እጅግ አዘነ። ጌታ ሆይ እንደምወድህ አንተ ታውቃለህ ብሎ መስክሮለታል። ከዚህ በኋላ በጎችን ጠብቅ፣ እውነተኛ እረኛ ካህን አድርጌ ሹሜሃለሁ፣ ሂድና በአብ በወልድ በመንፈስ ቅዱስ ቀን ደቀ መዛሙርቴ እያደረጋችሁ አጥምቋቸው ከተባሉት ካህናት አባቶቻችን መካከል እንግዲህ ቅዱስ ጴጥሮስ ዋነኛው ነው ማለት ነው። ታዲያ የጴጥሮስን እንባ ስጠኝ እያልን ክርስቶስን ለምነዋለን። በዋናነት እንደማጠቃለያ ስናየው እንግዲህ መንፈሳዊ ውድቀት ማለት ጉዞ አበቃ ማለት አይደለም። ይልቁም ይበልጥ በትህትና ወደ እግዚአብሔር የምንቀርብበት አጋጣሚ ነው። እግዚአብሔር የሚፈልገው የማይወድቀው ሰው ሳይሆን ወድቆ መነሳት የሚያውቅ ታጋይ ልብ ነው ይለናል። እንግዲህ ዛሬ በዛሬ ቪዲዮአችን ጠቅለል አድርገን ሀሳቦቹ ለመረዳት ስንሞክር በዋናነት እንግዲህ መንፈሳዊ ውድቀት ማሸነፍ እንዴት እንችላለን የሚለውን ነገር አየን። በዛ ውስጥ ማሸነፍ የምንችልባቸው 5 ነገሮች በዋናነት አንስተን ነበረ። ራስን መመርመር፣ የንስሐ ኃይል፣ በትንሽ መጀመር፣ ምስጢራት ላይ መሳተፍ እንዲሁም ደግሞ ትዕግስትንና ጽናትን አይተናል። ከዛ አባቶቻችን ስለ መንፈሳዊ ውድቀት ማሸነፍ እንዴት አድርገው ይገልጹታል ወይስ መንፈሳዊ ውድቀትን ምን ብለው ይገልጹታል የሚለውን ነገር ደግሞ አየን። በ4 ነገር ከፍለን አይተናቸዋል። እንደ መታወር ወይም ጨለማ ብለውታል፣ ጽኑ ደዌ ብለውታል፣ ትህትናን ለማስተማር የተሰጠ ፈተና ብለው ይገልጹታል። ሌላኛው እንደ እንቅልፍ አድርገው ገልጸው አስተምረውበታል። እነዚህ ነገሮች በዋናነት አይተናል ማለት ነው። ከዛ በኋላ ደግሞ 3 ታሪኮችን አንስተን አይተናል። የሙሴ ጸሊም ታሪክን፣ ከዛ የአባ መቃርስ ያችን ሴት እንዴት እንዳደረጋት እንዴት ወደ እግዚአብሔር እንዳቀረባት አይተናል። ከዛ ደግሞ ቅዱስ ጴጥሮስ ሐዋርያውና ታላቁ የእግዚአብሔር አገልጋይ ጴጥሮስን አይተናል ማለት ነው። ታዲያ ውድ ተመልካቾቻችን ዛሬ በዚህ ቪዲዮ እነዚህን ነገሮች ተማምረናል። በቀጣይ በመልካም ቪዲዮዎች እንደምንገናኝ ተስፋ እያደረግኩ፣ ነገር ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁን ደግሞ ሼር፣ ላይክ ማድረግ አይረሳ እያልኩኝ ከወዲሁ እሰናበታችኋለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መንፈሳዊ ሕይወታችሁን ያበረታችሁ፣ ቅዱሳን መጻሕፍቶችን እያነበባችሁ በሚስጥራት በቅዱስ ሚስጥሩን በስጋው ደሙን እየታተማችሁ ቅዳሴ እያስቀደሳችሁ እንድትገኙልን አሳስባችኋለሁ። ዛሬ የዐቢይ ጾም ነው። እንግዲህ የክርስቶስ ፍቅር ከኛ ጋር ይሁን። ጾማችን ለበረከት ያድርግልን። በክርስቶስ ፍጹም ሰላምና ፍቅር ሰላም እያልኳችሁ እሰናበታችኋለሁ። መልካሙ ይሁን። የእግዚአብሔር ፍቅር አይለያችሁ።